ከሜላት የሰረቅሽውን ወርቅ በጠቅላላ እንድትሰጪኝ ፈልጋለሁ እኔ ደግሞ ምንም ወርቅ አላየሁም ይያልኩሽ ነው ስለዚህ ማሞት ፈልገሻል ማለት ነው አክስቴ እንዴ ፈለግሽ እንደሱ አይደለም እሺ በቃ ትቆጭ ለምን እንደፈለኩሽ ነግርሻለሁ እንዴ ምንድነው ንገሪ እንዴት ብዬ እንደምነግርሽ ጨንቆኝ እንጂ ይኸውልሽ ባይሽ እኔና አንቺ ብዙ ክፉና ደቀናቶችን አብረን አሳልፈናል እና ብናሳልፍስ ስወድቅ አግዘሽኛል ሲከፋኝ አጽናንተሽኛል ስሰበር ጠግነሽኛል ለምን መናገር የምትፈልጊውን በቀጥታ አትናገሪ በአጠቃላይ ሙሉ ለሙሉ ትውስታዬ ተመልሶልኛል ምን ባይሽ ምን ነው ደነገጥሽ እኮ ማለቴ በጣም ደስ የሚል ነገር ነው አዎ ግን ትውስታዬ ከተመለሰ በኋላ ምን ነው ባልተመለሰ የሚል መዘዝ ይዞብኝ ነው እንዴት ያመንኩት ሰው ስለከዳኝ ምን እያልሽ ነው ይሄን ሁሉ ነገር አንቺ እንዳደረግሽብኝ ማወቄ ከህመሙ በላይ ነው ምን ማ እኔ ባይሽ በዚህ ሰዓት ምንም ነገር ማለትሽ ጥቅም የለውም ሁሉንም ነገር ጠንቅቄ ያውቀዋለሁ ቆይ ምንድነው የምታውቂው ከርግብ ጋር ስታገል የመታሽኝ አንቺ እንደሆንሽ እርግብ የወንድምሽ ልጅ እንደሆነች ሌላም ብዙ ነገር አውቃለሁ እንግዲህ ከደረሽበት ምን ማድረግ ይቻላል ለፖሊስ ጠቁምና አስይዥኝ እኔ እንዳንቺ ክፉ አይደለም ባንቺ ምክንያት ከደረሰብኝ መከራ ይልቅ ባንቺ ምክንያት 16 ዓመት ሙሉ ያጣሁት ልጄን ያገኘኋትን ነው ማስብ እንዴ የማታሳሰሪኝ ከሆነ ታዲያ ለምንድን ነው የጠራሽኝ እኔ ካንቺ ምንም አልፈልግም ከዚህ ሰላም ጤና ይስጥልኝ ውዴ ኖላዊ ድራማ ቤተሰቦች እንደናችሁልኝ እንኳን ወደ ሰብለይቱ በሰላም መጣችሁ ኖላዊ ድራማ ክፍል 99 ላይ ደርሷል ኖላዊ ድራማ እንግዲህ ወደ መጠናቀቁ እየደረሰ ይገኛል በዛሬው ክፍል እንግዲህ በክፍል 98 ላይ ማለት ነው ወይዘሮ ሜላት ሁሉንም ነገር ካወቀች በኋላ በተለይ ስለ በጣም ወዳጇ ስለሆነች የልብ ጓደኛዋ ስለሆነች ስለ ወይዘሮ ባዩሽ ብዙ ነገሮችን እንግዲህ መረጃዎችን ካገኘች በኋላ አሳልፋ ለፖሊስ መስጠት አልፈለገችም ምናልባትም በባለፈው ህይወቷ ወይዘሮ ሜላት ዛሬ እንደምናያት በጣም ሀብታም ሴት አልነበረችም ዛሬ ላይ የሀብት ማማ ላይ የወጣችው መጀመሪያ ላይ ግን በጣም ደሃና የሚበላ እንኳን እስከማጣት የደረሰችበት ጊዜ ነበረ መጀመሪያ ላይ ማለት ነው ልጆቿ በተለይ ህፃናት ይያሉ ወይዘሮ ሜላት ወይዘሮ ባዩሽ ደግሞ የተሻለ ህይወት የምትኖር ሴት ነበረች እና እንግዲህ ያኔ ከጎኗ ሆና ዛሬ ላለችበት ታግዛት ነበር በችግሯ ጊዜ አብራት የነበረች ሴት ናት እንግዲህ ባዩሽ ማለት ነው በመጨረሻ ግን ወይዘሮ ሜላት ሀብታም ስትሆንና ገንዘብ ሲኖራት እየተቀየረች ስትመጣ ባዩሽ በሷ መቅናት ትጀምራለች መጀመሪያ ላይ ግን በጣም ጥሩ ሰው ነበረች ለወይዘሮ ሜላት ማለት ነው ወይዘሮ ሜላት በጣም ብዙ ፈተናዎችና ችግሮችን አይታ ያለፈች ሴት ናት ዛሬ እንደምናያት እንደዚህ ድርቅቅ ያለ ህይወት ያላት አልነበረችም በተለይ ሰላምዬና ሀሴትን በወለደች ጊዜ የሚበላ ምግብ ከቤት ሁሉ ይጠፋ እንደነበረ በጣም ብዙ ነገር ስታሳልፍ ግን ይቺ ባዩሽ ከጎኗ ሆና ይሄ ቀን እንደሚያልፍና ችግሯን ማብራት ጋራት እንደነበረ በህይወት በኑሮ ደግሞ ባዩሽ የተሻለች ሰው ነበረች በዛን ጊዜ ማለት ነው እና እንግዲህ በመጨረሻም ወይዘሮ ሜላት ጥራት ተጣጥራ ማለት ነው ዛሬ ያለችበት የሀብት ማማ ትደርሳለች በዛን ጊዜ እንግዲህ ወይዘሮ ባዩሽ በጓደኛዋ በሜላት መቅናት ትጀምራለች ከመቅናቷም የተነሳ እንግዲህ የገዛ የወንድሟ ልጅ የሷ ልጅ መጥፋትን አጋጣሚ በመጠቀም በገዛ የወንድሟ ልጅ ናት በማለት ለጓደኛዋ ያመጣች ሰው ናት እንግዲህ አንዳንድ ጊዜ ጥሩ ጎን ኑሮን ደግሞ እንደዚህ መጥፎ ስንሆን ልክ እንደ ወይዘሮ ባዩሽ ማለት ነው ምናልባት ሰዎች እኛን ሁሉ ጊዜ እኛን ተደግፈው እኛ እየረዳናቸው ከኛ በታች ሆነው እንዲኖሩ የምንፈልግ አይነት ሰዎች ነን እንደዚህ የምናደርገው ከኛ እንዲሻሉ አንፈልግም ጓደኞቻችን አይደለም ሁሌ ከኛ እንዲጠብቁ እኛ የሆነ ነገር እንድናደርግላቸው እንጂ እነሱ የተሻለ ሰው ሆነው ከፍ ብለው ማየት ስለማንፈልግ ነው እና የወይዘሮ ሜላት እድገት ለወይዘሮ ባዩሽ በጣም ቅንዓትን ያሳድርባት ነበር በውስጧ የመጥፎ ቅንዓት ማለት ነው ስለዚህ በምን ልበቀላት በምን ደሃል አድርጋት በምን እኔ ምክንያቱም ወይዘሮ ባዩሽ
አሁን ላይ በጣም ደሃ ናት በጣም ማለት ነው ከሚባለው በላይ በትዳሯ በህይወቷ ደስተኛ አይደለች ሙሉ እንደው ካያችሁ ስታማድርና ምን ነው በቆመጠኝ እንዳባቴ ለምኝ በበላው አይነት ነገር ተረታለች ሁሉ ጊዜ ማለት ነው በጓደኛዋ ተቀናለች ባላት ህይወት ተቀናለችና ምን አድርጌ መልጅኔ ያለውበት ቦታ ላይ ዝቅ ትበል እንዴት ነኝ ትበልጠኛለች ያኔ በድህነት የምትኖር ሴት እንዴት ዛሬ ትበልጠኛለች በማለት በቅናት ተነሳስታ ነው እንግዲህ የጓደኛዋ ቤት ለማፍረስ ትዳሯን ሁሉ ለማፍረስ ትጥር ነበር ካያችሁ ማለት ነው በጣም ብዙ ነገር አድርጋለች እና እንግዲህ ጭራሽ የገዛ ወንድሟ ልጅ የሐሴትን መጥፋትና የሐሴት ደግሞ ወደዛ ቤት ሰራተኛ ሆና መታ ከናትየዋ ይልቅ እሷ ልብ ብላት የዛቤት ልጅ መሆኗን ልብ ብላት የሷን ታሪክ በመስረቅ ወንድሟ ልጅ የገንዘብ ጥማት እሷ ያለችበት ደረጃ መድረስ ትፈልጋለች ግን ብትሰራ ድረስ ትችል ነበር ምናልባት ግን እሷ ሰርቃና እሷን አደህታ እሷን ይበታች አድርጋ እሷን ንብረት ይዛ እንግዲህ የተሻለ ህይወት እንዲኖራት ፈልጋ ነበር እና አንዳንዴ ልትቀጧቸውም ወይም ደግሞ ልትበቀሏቸው ማትፈልጉ ወይም ደግሞ አጠፌታ ልትመልሱላቸው ማትፈልጓቸው ጓደኞች አሉ አይደለ በጣም ሲበዛ ባለውለታዎቻችሁ ሆኑና ከዛ ደግሞ በእናንተ የሚቀኑ አለ አይደለ እንትንም ይል ማለት ለውሳኔ ራሱ ማይመች ሰዎች አሉ ወይዘሮ ሜላት አሁን ላይ የባዩሽ ነገር እንደዛ ነው የሆነባት የድሮዋን አሰበች ድሮ እንዴት ብላ እዚህ እንደደረሰች አሰበች እንዴት በደህንነት ስትኖር ከባዩሽ ጋራ በፍቅር እንደሚኖሩ ባዩሽ ለሷ በጣም መልካም ሴት እንደነበረች መልካም ጓደኛዋ እንደነበረች በችግሯ ጊዜ አስታወሰች ዛሬ ላይ ወይዘሮ ባዩሽ እንደዚህ አይነት ግፍ በሷ ላይ ስታደርግባት አሳልፋ ለፖሊስ መስጠትም ሆነ እሷን መጉዳት በፍጹም አላሰበችም ካያችሁ ማለት ነው እንግዲህ ሁላችንም በጉጉት ስንጠብቀው የነበረው የተምቹ አጎት ዓለም አቀፍ የምርመራ ወንጀል ኃላፊ ወይም ደግሞ እንደዚህ አይነት ሞያ ያለው ሰው ነው ስለዚህ ስለ ወይዘሮ ሜላት ማንነት በጣም ከጀርባው የሚሰሩ ሰዎችን ሁሉ መረጃ ለወይዘሮ ሜላት የሚሆን ሁሉንም አይነት መረጃ እንግዲህ ሰብስበው ቢሰጧትም ሁላችንም ስንጠብቅ ነበር ምናልባት ይሄ መረጃ እጇ ላይ ሲገባ ወዲያው ወይዘሮ ባዩሽ ወደ እስር ትገባለች እርግብም እንደዛው ስንል ነገሩ ግን እንደዛ ይሆን አይደለም ሜላት ነገሮችን በይቅርታ ማለፍ ፈልጋ ይመስለኛል ማለት ይቅርታ አንዳንድ ጊዜ ሰዎች በድለዋችሁ እነዛን ሰዎች ደግሞ በይቅርታ ታልፉ ትፈልጉ ግን እነዛን ሰዎች ከህይወታችሁ አርቃችሁ ማባረር አለባችሁ በቃ ይቅር ትላላችሁ የነዛን ሰዎች ክፉ አትመኙም ክፉም ስላደረጉባችሁ ያን አጠፌታ ሳትመልሱ ግን ተተው በቃ መተው ማለት ነው መተው ስትተው ግን እነዛን ሰዎች ከናንተ ጋር ያኖራችሁ አይደለም በቃ ከነዛ ሰዎች ከህይወታችሁ መስመር መውጣት አለባችሁ ይቅርታችሁ ትቀበላላችሁ አጠፌታ አትመልሱም ከህይወታችሁ መስመር ግን ታስወጣችኋላችሁና ወይዘሮ ሜላት ያደረገችው ይሄን ነው ባዩሽን ከህይወቷ ምዕራፍ አስወጥታለች አትፈልግም ከዚህ በኋላ በህይወቷ ውስጥ እንድትኖርም ሆነ ያቺ የምትወዳት የምትሳሳላት ጓደኛዋ አይታችሁ ከሆነ የምትወጁ ገንፎ የምትወጂው እንትን እያለች የቤቷን ጓዳ ሁሉ የምትነግራት የልቤ የምትላሰው ነበረች እና እንግዲህ ከዚህ በኋላ ግን ያችን ሴት ትጠነቀቃታለች ለቤቷም ደግሞ ቁል በር ይኖረዋል ማለት ቤቷ መስመር ይኖረዋል እሷም ማታልፈው መስመር ማለት ነው ግን ነገር ግን የበደለቻትን ነገር ተተውላታለች እና ወይዘሮ ሜላት እንግዲህ እና ያሰበችው የቀድሞውን ያለፈውን ታሪኳን አሰበችና ወይዘሮ ባዩሽን መበቀል አልፈለገችም ያደረገቻትን ነገር ግን ሙሉውን መረጃውን ከሰበሰበች ከተቀበለች በኋላ ወይዘሮ ባዩሽን ወደ ቤቷ ነበር የጠራቻት በጣም በሚገርም ሁኔታ ማለት ነው እንግዲህ ወደ ቤቷ ከጠራቻት በኋላ ባዩሽም ደግሞ ሜላት ደካማ ጎኗን አገኘሁት ብላ ደስ ብሏት ወደ ቤቷ ትሄዳለች እሷን በሚገባ እንደ ድሮ አስተናግዳት ምግብ አብልታት የምትወጂውን ቡና ማለት ጀመረች እንደ ድሮዋ ማለት ነው ከዛ ግን በአንዳንድ ምክንያት ትውስቷ እንደተመለሰ ትነግራታለች ባዩሽም ከተቀመጠችበት ተነስታ በድንጋጤ ወደ ቤቷ ልትሮጥ ስትል ምን ሆንሽ ባዩሽ ቁጭ በይ እንጂ ብላ እንደምንም እንዳልተፈጠረ ያደረገችባትን ነገር በፍቅር እንዴት እንደመለሰችላት ማለት ነው እና እንግዲህ ባዩሽን በድንጋጤ ተቀምጣ አሁን ምን ትለኛለች ብላ ስትጠብቅ ማስታወሴ ግን ጠላሁት አለቻት ያደረግሽኝ ነገር ሁሉ ሳቅ ማስታወሴን ጠላሁት አንስላንቺ ማንነት ጠንቅቅ ያቃሉ ያንዳንዱ ተግባርሽን በጠርሙስ የመታሽኝ የገዛ ቤት ያንቺ ነሽ የገዛ ወንድምሽን ልጅሽ ናት ብለሽ ቤት ያስገባሽው አንቺ ነሽ ነገር ግን እኔ ስላለፈው ፍቅራችን ስል
ትቼዋለሁ አለቻት እና በጣም ደስ ያለ የወይዘሮ ሜላት ውሳኔ እኔ ተወዳጆች